እሺ ጓደኞች ሰላም ነው አለን። ትላንትና ይሄን ሁለት ቀን አንድ ቪዲዮ ያየሁ ነው ሶሻል ሚዲያ ላይ እየተንሸራሸረ ወሬሉ በፋኖ እጁን የተቆረጠው ልጅ ቆራጩን በደንብ አውቀዋለሁ። አብረን ሸዋ ነበር 2016 ላይ ማለት ነው። 2016 ላይ የሸዋ ጦር የሸዋ የአማራ ፋኖ የዘመቻ መምሪያ ኃላፊ ሆኜ እየሰራሁ ይሄ ልጅ ጋንታ መሪ ነበረ። ከፈልጋችሁ ክፍለ ጦሩን ለይኩና ክፍለ ጦር ነበር እኛ አሰግር ጦር ውስጥ እያለን እና አበበ ጢሞ የሚባለው የመከታው ቃል አቀባይ ትናንትና ሲናገር ሰማሁኝ። ወዲ አገዛዙ ወዲ ብልጽግና ዙሯል አለ። ብላ ውሸት ነው፣ በጭራሽ ይሄ ውሸት ነው። ልጁን በደንብ አውቀዋለሁ። የእጁን ቆርጦ ሰውዬ በደንብ አውቀዋለሁ። ወረይሉ ወረዳ ኪሬ ማርያም የምትባል ቦታ ላይ ተቆራጩ ደግሞ ለጌሂዳ ወረዳ ነው። ሮቢት የምትባል ቦታ የነበረ ነው። ለመንግስት ለመከላከያ ጠቁመሃል ብሎ ነው እጁን የቆረጠው። ደግሞ የቆረጠው ዛሬ አይደለም፣ የቆረጠው ሰኔ ላይ ነው። እጁንም የተቆረጠው ሰኔ ላይ ነው። ጆሮውንና እጁን የተቆረጠው ይሄ ሰውዬ ሰኔ ላይ ነው። ከሰኔ እስካሁን ድረስ ምን እየሰራ ነበር? እንደገና አሁን ላይ እንዲያዲስ ነው የተለቀቀው። ልጁን በደንብ ነው ማቆኔ። አስፈላጊ ተሆነ ወረይሉ ወረዳ ኪሬ ማርያም የምትባል ቦታ ላይ ብትደውሉ ይሄን ታሪክ በደንብ ታገኛላችሁ። እኔ እዛ አካባቢ ይሄ ደግሞ ከሸዋ ጦር በርግጥ እነ አበበ ጢሞ ያንን ቃል የሰጠችው ወዲ አገዛዙ ኃይል ገብቷል ያ ውሸት ነው። ሸዋ እንትና ላይ ነው። አለቃው ናቲ ይባላል። የሽክፍ ልጅ ነው። ናቲ ይባላል። የዚህ የልጅ ያለቃ እኛ ሸዋ ላይ ያለን ከኛ ጋር ባለመስማማት ወሎ ላይ ሄደው እንዲቀመጡ ተነጋግረን ነው ወሎ ነው ያለው በምሬ ወዳጆ ስር ነው። ምሬ ወዳጆ የሚመራው ጦር ነው እዛ ቦታ ላይ ያለው። ይሄ ልጅ ደግሞ በምሬ ስር ነው የሚሰራው። ይሄ ማለት ኪሬ ማርያም ወረይሉ ላይ ነው። እንደ አዲስ አሁን እንደገና ሰኔ ላይ የተደረገ ነገር ሪት ትላላችሁ። እንደውም መከላከያ ነው ይሄን ነገር ያሰራው ትላላችሁ። የራሴን ጓደኛ እኔ በደንብ ነው የማውቀው። ፋኖ ነው፣ በትክክል ፋኖ ነው። እኔ አውቀዋለሁኝ። አስፈላጊ ተወር ደግሞ ኪሬ ማርያም ደውሉና በተለይ እናንተ ሚዲያ ላይ የምትራገቡ ሰዎች ኪሬ ማርያም ወረይሉ ላይ ደውሉና ጠይቁ። ይሄን ታሪክ በደንብ አድርገው ይነግሯቸዋል። ህዝብ ሰብስበው በጡርምባ ህዝብ ተሰበሰበ ቦታ ላይ ነው የቆረጠው። ይሄ የታወቀ ነው። የማይገባህን ዝም ብለህ አትንጫጩ። ብዙ ጊዜ ድንቆሮ ህዝብ በእናት ትግራይ ክልል ከፍተኛ አካል ጉዳተኞች ቁጥር በመያዟ የዘንድሮው የአካል ጉዳተኞች ቀን በመቀሌ ይከበራል ተባለ። በክልሉ የአካል ጉዳተኞች መጠን 28 በመቶ ደርሷልም ተብሏል። በተደረጉ የተለያዩ ጥናቶች በክልሉ ከፍተኛ አካል ጉዳተኞች ቁጥር መኖሩ ተገልጿል። ይህንን ምክንያት በማድረግ የዘንድሮው የዓለም የአካል ጉዳተኞች ቀን በትግራይ ክልል ዋና ከተማ መቀሌ ህዳር 24 ቀን ይከበራል። ከክልሉ ጊዜያዊ አስተዳደር ጋር በቂ ውይይት መደረጉን የገለጹት የኢትዮጵያ አካል ጉዳተኞች ማህበር ፌዴሬሽን ፕሬዝዳንት አባይነህ ጉጆ ናቸው። ፕሬዝዳንቱ በዓሉን በሰላማዊ መንገድ ለማክበር ከክልሉ ጊዜያዊ አስተዳደርን በቂና አስተማማኝ ማረጋገጫ አግኝተናልን ብለዋል። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሄሪ አለሂም ይህንን ጉዳይ ማረጋገጫ ሰጥተውታል። ጊዜያዊ አስተዳደሩ ሙሉ ኃላፊነት በመውሰድ ዝግጅቱን ጨርሶ እየጠበቀን ነው ያሉ ሲሆን እኛም የምንሄደው በዓል ለማክበር እንጂ ሌላ ዓላማ ይዘን አይደለምም ብለዋል። በትግራይ ክልል ብቻ ሳይሆን በሀገር አቀፍ ደረጃ የሚገኙትን የአካል ጉዳተኞች ቁጥር ለማወቅ የህዝብና ቤቶች ቆጠራ ምላሽ ይሰጠናል ሲሉ ሚኒስትር ዴኤታዋ ተናግረዋል። ሚኒስቴር መስሪያ ቤቱ ከህንድ ኤምባሲ ጋር በመተባበር በአፋር ክልል ለ260 በትግራይ ክልል ደግሞ ለ177 አካል ጉዳተኞች የአካል ተሃድሶ አገልግሎት መስጠቱንም ገልጠዋል። ከቀረጥና ታክስ ነፃ ተሽከርካሪዎች ወደ ሀገር ውስጥ እንዲገቡ በማድረግ ከ5000 በላይ የሚሆኑ የአካል ጉዳተኞች ተጠቃሚ መሆናቸውንም አንስተዋል። ዓለም አቀፍ የአካል ጉዳተኞች ቀን በዓለም ለ34ኛ በአገራችን ደግሞ ለ33ኛ ጊዜ ህዳር 24 ቀን ይከበራል ብለዋል። በዓለም አቀፍ ደረጃ የሚከበረው ይህ ዕለት አካል ጉዳተኞችን የሚያካትት ማህበረሰብ መገንባት ለተሻለ ማህበራዊ እድገት በሚል መሪ ቃል ይከበራል ተብሏል። ባንኮች ጀማሪ የሥራ ፈጣሪዎችን ያለ ማስያዣ ብድር በመስጠት ማበረታታት እንደሚገባቸው ተነገረ። ይህ የተገለጸው ገዳ ባንክ በማህበር ለተደራጁ ጀማሪ ሥራ ፈጣሪዎች ያለምንም ማስያዣ በብድር ተሽከርካሪዎችን በሰጠበት ወቅት ነው ተብሏል።
ተሽከርካሪዎቹ መካከለኛና ዝቅተኛ ገቢ ያላቸውን የህብረተሰብ ክፍሎች የትራንስፖርት ችግር መቀነስ የሚያስችል አገልግሎት የሚሰጡ መሆናቸውን የገዳ ባንክ ዋና ስራ አስፈጻሚ አቶ ወልደ ቡልቶ ተናግረዋል። ባንኩ ሸገር ኢንተርፕራይዝ አሶሲዬሽን የተባለ ክህሎትና የስራ ፈጠራ ሀብት ያላቸው ወጣቶችን አሰልጥኖ የገንዘብ ድጋፍ እንዲያገኙ የሰራ ነው ከተባለው ተቋም ጋር በመተባበር ነው ከአካባቢ ብክለት ነፃ የሆኑ ተሽከርካሪዎችን ወጣቶቹ እንዲያገኙና ተጠቃሚ እንዲሆኑ ነው ያደረግነው ሲሉ የተናገሩት። በዚህ ወቅት ገዳ ባንክና ናይስ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር በመካከለኛና ዝቅተኛ ገቢ ያላቸውን የህብረተሰብ ክፍሎች የትራንስፖርት ችግር ለመቀነስ የሚያስችል ዘመናዊ የታክሲ አገልግሎት ለመጀመር የትብብር ስምምነትም ተፈራርመዋል። በዚህ የጋራ ስምምነት መሰረት ገዳ ባንክ 10 ዘመናዊ ተሽከርካሪዎችን በመግዛት ለናይስ ትሬዲንግ ማህበር ያስረከበ ሲሆን አገልግሎቱ በቅርብ ቀን ወደ ስራ እንደሚገቡም የናይስ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር መስራች ዶክተር ጃለታ ሙላቱ ተናግረዋል ተብሏል። በጋሞ ዞን የሞት ፍርድ ተፈረደ። የጋሞ ዞን ከፍተኛ ፍርድ ቤት የ10 ዓመት ታዳጊ አግቶ ለማስለቀቂያ በሚል ከወላጅ እናቱ 50 ሺህ ብር ተቀብሎ ሕፃኑን በመግደል ሽንት ቤት ጥሎ ሊሰወር ሲሞክር በቁጥጥር ስር የዋለውን ተከሳሽ በሞት እንዲቀጣ መወሰኑን የአርባ ምንጭ ከተማ አስተዳደር ፖሊስ አዛዥ ኮማንደር ክበበው አዳል ለቲክቫህ ኢትዮጵያ ገልጠዋል ተብሏል። በአርባ ምንጭ ከተማ አስተዳደር ሴቻ ክፍለ ከተማ ዶይሳ ቀበሌ በተለምዶ ኒው ዲቪዥን ተብሎ በሚጠራው አካባቢ በቀን 03/03/2018 ዓ.ም ከቀኑ 10 ሰዓት እስከ 12 ሰዓት ባለው ጊዜ ውስጥ ተከሳሽ አስቀድሞ ሕፃን ልጅ አግቶ በመያዝ ከታጋጅ ቤተሰብ ገንዘብ በመውሰድ የራሴን ኑሮ ቀይራለሁ በሚል አደገኛ አስተሳሰብ ይህንኑ ዓላማ ለመፈጸም እንዲያስችለው ፕላስተር ወይም ማሸጊያ ቤቱ አዘጋጅቶ ማኖሩን የፖሊስና አቃቢ ሕግ የክስ መዝገብ ማስረዳቱን ኮማንደር ክበበው አስታውቀዋል። የአቃቢ ሕግ የክስ ቻርጅ እንደሚያሳየው ተከሳሽ ወርቅነህ አሰፋ ደረሰው የኢፌድሪ ወንጀል ሕግ ቁጥር 539/1/ሐመሮሃና 590/2/ሰ ስር የተደነገገውን ድንጋጌዎችን በመተላለፍ የ10 ዓመት ታዳጊውን በማገትና በአሰቃቂ ግድያ ወንጀል ተከሶ ጥፋተኛ ተብሏል። ተከሳሹ የሚያስተምርበት ትምህርት ቤት ተማሪ የሆነውን የ10 ዓመት ሕፃን ሟች ናትናኤል ማይክል ከትምህርት ቤት ሲመለስ መንገድ ላይ አስቆሞ እያጓራው ቆይቶ ተከራይቶ በሚኖርበት የታዳጊው አያት ግቢ ውስጥ ባለው ቤቱ በማስገባት አፍና አፍንጫውን ከማጅራቱ ጋር አጥብቆ በፕላስተር ማሸጊያ ካጣበቀው በኋላ ቤቱን ቆልፎ መውጣቱ ተመላክቷል። ወንጀለኛው ከአካባቢው ለመሰወር እንዲያመቸው የአካባቢውን ሁኔታ ሲቃኝ ታዳጊው የታሸገበትን ፕላስተር ታግሎ በመፍታት ራሱን ለማትረፍ የድረሱልኝ ጩኸት ሲያሰማ ተከሳሽ ፈጥኖ በመመለስ በድጋሚ አፍና አፍንጫውን አጥብቆ በማፈን ካሸገው በኋላ ታዳጊው በሕይወት እያለ ከቤተሰቡ ጋር በገንዘብ ለመደራደር በማሰብ ፎቶግራፍና ተንቀሳቃሽ ቪዲዮ በስልኩ ከቀረጸም በኋላ የታዳጊውን አንገት በአንሶላ አንቆ ሕይወቱን እንዲያልፍ ካደረገም በኋላ አስከሬኑን መጸዳጃ ቤት ውስጥ መክተቱን የክስ መዝገቡ ያትታል። ፖሊስ ከአርባ ምንጭ ነዋሪዎች ጋር በመሆን ባደረጉት ብርቱ ክትትልና ኦፕሬሽን ወንጀል ፈጻሚው ማለት ነው በመኪና ተሳፍሮ ወደ ምዕራብ አባያ ወረዳ አቅጣጫ በማምለጥ ላይ ያለ ፉራ ተብሎ በሚጠራው ቦታ በህብረተሰቡና በፖሊስ ብርቱ ክትትል ሊያዝ ችሏል ብሏል ፖሊስ። በመሆኑም ተከሳሽ ሌላ ወንጀል ለመፈጸምና የፈጸመውን ወንጀልም ለመደበቅ ጭካኔ በተሞላው መንገድ ተማሪውንና ራሱን መከላከል የማይችል ሕፃን አስቦ በመግደልና ለአካለ መጠን ያልደረሰ ሕፃን ልጅ በመጥለፍ ወንጀል ፈጽመዋል የሚል ክስ ቀርቦበታል። በዚህም መሰረት የጋሞ ዞን ከፍተኛ ፍርድ ቤት የአቃቢ ሕግን ክስ የሰውና የሰነዳ የኤግዚቢት ማስረጃዎችን በማሰማት አቃቢ ሕግ በሁለቱም ክሶች ከምክንያታዊ ጥርጣሬ በላይ በተከሳሽ ላይ በማስረዳቱ ተከሳሹ እንዲከላከል ሲል ብይን ሰጥቷል። በመሆኑም ተከሳሽ መከላከያ ማስረጃ የለኝም ሲል መከላከል ባለመቻሉ የጋሞ ዞን ከፍተኛ ፍርድ ቤት በዛሬው ዕለት በዋለው ችሎቱ የግራ ቀኙን የቅጣት አስተያየት በመቀበል ከመረመረ በኋላ ተከሳሽ በሞት እንዲቀጣ ውሳኔ ማስተላለፉንም ኮማንደር ክበበው ለቲክቫህ ኢትዮጵያ አስረድተዋል ሲል ዘገባውን ቲክቫህ አድርሶናል።
ለጽንፈኛው ቡድን ሊደርስ የነበረ መሳሪያ በቁጥጥር ስር ውሏል ተባለ። ጽንፈኛውን ቡድን ለማስታጠቅ መነሻው ባህር ዳር መዳረሻውን ደግሞ ደሴ ከተማ ለማድረግ በሰሌዳ ቁጥር አማ 31439 ቅጥቅጥ አይሱዙ መኪና ድሽቃ በቻንሲው በስውር በማሰር ተጭኖ በመጓዝ ላይ እንዳለ ከነ ግብረ አበሮቹ የብሔራዊ መረጃና ደህንነት በቀጠናው ከሚገኘው የእዙ መሐንዲስ ክፍል ጋር በመተባበር በቁጥጥር ስር እንዲውል አድርጎታል ብሏል መከላከያ። ለጽንፈኛው ቡድን ሊደርስ የነበረው ድሽቃ ከታለመለት ዓላማ ከመድረሱ በፊት በወልዲያ ከተማ በቁጥጥር ስር በመዋል ለጽንፈኛው ቡድን እንደ ሎጂስቲክስ ሆነው የሚያገለግሉ ግለሰቦችም ተይዟል ነው ያለው። ጽንፈኛውን ቡድን ለማስታጠቅ የሚደረገው ሙከራ እንደማይሳካና በቀጣይም የሚደረገው ቁጥጥርና ፍተሻ ተጠናክሮ እንደሚቀጥልም በቀጠናው የሚገኙ የክፍለ ጦሩ አመራሮች ገልጸዋል ሲል መከላከያ ዘግቧል። በሌላኛው ዜና ምስራቅ እዝ በተሰማራባቸው የጎጃም የግዳጅ ቀጠናዎች ባደረገው ኦፕሬሽን 209 ጽንፈኞችን መደምሰሱን አስታወቀ። እዙ ከህዳር 3 እስከ ህዳር 17 ቀን 2018 ዓ.ም በሰሜን ጎጃም በምዕራብ ጎጃምና በአዊ ብሔረሰብ አስተዳደር ባደረገው የተቀናጀ ስምሪት ህዝብን ሲያማሩና ሰላም ሲነሱ የነበሩ ጽንፈኞች የገቡበት ገብቶ መቷቸዋል ብለዋል። ሰራዊታችን በወሰደው የተቀናጀ ምት በጠላት ላይ ሰብአዊና ማቴሪያላዊ ኪሳራ ደርሷል። በዚህም ኦፕሬሽን 209 የሚደርሱ የጠላት ኃይል በመደምሰስ 30ዎችን ደግሞ በማቁሰል 24 መማረክ የቻለ ሲሆን 10 ወዶ ገቦች ሰላምን መርጠው እጅ ሰጥተዋልም ብሏል። በስምሪቱ 1 ፒኬኤም መትሬክስ፣ 48 ኤኬኤም ክላሽ፣ 62 የቃታ መሳሪያ፣ 3 ቺች 5 ቦምብ፣ 8 ሽጉጥ፣ 4 የመገናኛ ሬዲዮ፣ ቱሪያ ስልክ፣ 1250 የተለያዩ ጥይቶች ወይም ተተኳሶች ሲማረኩ በተጨማሪም 1 ድሽቃ፣ 6 መትረጊስ፣ 3 ስናይፐርና በርካታ ተተኳሾችም ማውደም ተችሏል ብሏል። ሰራዊታችን ባደረገው የተቀናጀ አሰሳና ፍተሻ በቁንዝላ ኬላ መሳሪያቸውን ደብቀው በመኪና ወደ ባህር ዳር ሊገቡ ሲሉ የተያዙትን 3 የጽንፈኛ አባላትን ጨምሮ 25 የጠላት ሴሎችን በቁጥጥር ስር አውሏል ብሏል። 1 ኤኬኤም ወይም ክላሽ፣ 3 የቃታ መሳሪያ፣ 1 ሽጉጥና 1 ቦምብ ማለት ነው መያዝ መቻሉንም ገልጧል። ጌትነት ተባባል የተባለ በእነሱ አጠራር የጣና መብረቅ ብርጌድ ወታደራዊ አስተዳደርም ተደምስሷል ሲል መከላከያ ዘግቧል። ከመከላከያ ዜናዎች ጋር ስንቆይ ኮሩ የዞኑን ሰላም በዘላቂነት ማጽናት የሚያስችል ግዳጅ እየፈጸመ መሆኑ ተገለጠ። የኮሩ የሰራዊት አባላት በአማራ ክልል ምስራቅ ጎጃም ዞን የሰላም ጠንቅ በሆነ የጽንፈኛ ቡድን ላይ እርምጃ በመውሰድ ዘላቂ ሰላምን ማጽናት የሚያስችል ግዳጅ እየፈጸመ እንደሚገኝ የ6ኛ ዕዝ ዋና አዛዥ ሜጀር ጀነራል ብርሃኑ ጥላሁን ተናገሩ ብለዋል። ሜጀር ጀነራል ብርሃኑ ጥላሁን ከዕዙ ከፍተኛ አመራሮች ከዞንና ከወረዳ ከፍተኛ የሥራ ኃላፊዎችና ከጸጥታ አካላት ጋር በመሆን የተለያዩ መሰረተ ልማቶችና አካባቢዎችን በመመልከት ሰራዊቶችን አበረታቷል ብሏል። ኮሩ የሚሰጠውን ግዳጅና ተልዕኮ ጠንቅቆ የሚረዳና የዳበረ የውጊያ ልምድና ብቃት ያለው አኩሪ ግዳጅን እየፈጸመ ያለ ጠንካራ ክፍል መሆኑን የገለጹት ዋና አዛዡ ክፍለ ጦሩ በቀጣይም ይህንን ጥንካሬውን በማጉላትና የጽንፈኛ ቡድኖችን በማጥፋት ላይ ለቀጣይ ተልዕኮ መዘጋጀት እንደሚገባው አስገንዝበዋል። ዕዙ በሁሉም አካባቢዎች በጽንፈኛውና አሸባሪው ሸኔ ላይ ከፍተኛ ድልን እያስመዘገበ ይገኛል ያሉት ዋና አዛዡ ይህ አኩሪ ድል የተገኘው ደግሞ በየደረጃው የሚገኝ አመራርም ሆነ አባላት ተናቦና ተግባብቶ የተቀናጀ ግዳጅ መፈጸም በመቻሉ ነው ብለዋል። ጀግኖች በዱር በገደል ተዋድቀው ያስረከቡን ሀገር ለመጪው ትውልድ ከነሙሉ ክብሯ ለማስረከብ ኢትዮጵያ ከኛ ብዙ ትጠብቃለች ያሉት ሜጀር ጀነራል ብርሃኑ ጥላሁን የኢትዮጵያ ሉዓላዊነትና ብሔራዊ ጥቅም በባንዳዎችም ሆነ ከባዕዳዎች በስተጀርባ ባሉ ጠላቶቻችን መቼም ቢሆን አይደፈርም ብለዋል። የኮሩ አዛዥ ብርጋዴር ጀነራል ሶፊያን በበኩላቸው ሰራዊቱ ሰሞኑን በጽንፈኛ ቡድኑ ላይ ባደረገው የተቀናጀ ኦፕሬሽን ከፍተኛ ድል እንደተቀዳጀ ገልጠው በቀጣይም ሰራዊቱ በጽንፈኛ ቡድኑ ላይ የማያዳግም እርምጃ በመውሰድ ሙሉ ለሙሉ ለማጽዳት በሚያስችለው ቁመና ላይ እንደሚገኝም አረጋግጠዋል። አመራሮች በባሶ ሊበን ወረዳ የግብርና ሜካናይዜሽን ስራዎችን በየጁቤ ከተማ የዱቄት የፕላስቲክ ፋብሪካና የዶሮ እርባታ ቦታዎችንም ጎብኝተዋል ብለዋል።